ተናግረውታል። አንድም ደከም ከኑ መጽኔሆሙ ለድኩማን ሞት ከኑ መንሥኤሆሙ ለምውታን ሳይሉ ሲገንዙት ወአንበስበሰ አዕይንቲሁ እግዚእ ኢየሱስ ክርስቶስ እንዲል አይኖቹን ግልጽልጽ አድርጎ እንዲያው እንደ ሩቅ ብሲ ዝም ብላችሁ ትገንዙኛላችሁን? ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት እያላችሁ ገንዙኝ ብሏቸው በዚህን ጊዜ ተናግረውታል። አንድም ካህናት በነግህ ይጸልዩበታልና ነግህ አለ። አንድም ካህናት በነግህ ይጸልዩበታል እና እንዲህ አለ። አያይዞ የሚነጋ ስለሆነ እስመ ንቆተ ዶርሆ ይሰብክ ምጻተ ብርሃን እንዲል አንድም ወህተ ሙቀተ ይላል። አብነት እንዲሁ ያስተረጉማል። ዘነገሮሙ እግዚእነ ለሐዋርያት ንጹሐን ሳሉ ወምረቱ ያሉ ምስሌነ ለዓለመ ዓለም። ዘነገሮሙ ለሐዋርያት ጸሎቱ ወበረከቱ ለፓትርያርክነ አባ ማትያስ ወብፁዕ ጳጳስነ አባ ዮሐንስ ወመምህርነ አባ ሀብተ ማርያም ወሊቃውንቲሃ ለሀገረ ሰላም ወምእመናኒነ ለሕዝበ ኢትዮጵያ ለዓለመ ዓለም አሜን። በረከቱ ልመነው ቸርነቱ ይደርብን እና ካህናት በነግህ የሚጸልዩትን ኪዳን የተናገረልን ያስቀመጠልን ይህ ነው። ቅዱስ እግዚአብሔር ልዩ እግዚአብሔር አለው። እግዚአብሔርን ከካህናት ከነገስታት ከጣዖታት ሲለየው ነው። ጌትነቱ እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና። ቅዱስ ኃያል እግዚአብሔር ኃያል አለው። እግዚአብሔርን ኃይል ሰብአዊ፣ ኃይል ስጋዊ፣ ኃይል መንፈሳዊ፣ ኃይል መላካዊ አለና ከዚያ ሲለይ ነው። ኃይል ስጋዊ እንደነ ባርቅ እንደነ ዮፍታሔ እንደነ ሶምሶን እንደነ ጌዲዮን እንደነ ዳዊት ነው። ኃይል መንፈሳዊ እንደ አብርሃም ነው። ወይቤ አብርሃም ይሟኒ ዝኩ ሰይፈ ጸላይ እንዲለው። ኃይል መላካዊ ኃይል ለመላክ በተፈጥሮ ተሰጥቷቸዋል። አንድም ዛሬውኑ በእርዳታ በቅዳሴ በተልኮ ጊዜ ኃይል እየተጨመራቸው ይኖራልና። ወነሳ አሐዱ መልአክ ኃያል ወጽኑ እብነ አብየ ከምንተ ማይረጽ ወገረ ውስተ ባሕር አባይ ወይቤ ከመዝት ገደብ ባቢሎን ሀገር አባይ እንዲል። ቅዱስ ሕያው ልዩ ሕያው አለው እግዚአብሔርን። ሕይወት እንስሳዊ፣ ሕይወት ሰብአዊ፣ ሕይወት መላካዊ አለ እና ከነሱ ሲለይ ነው። ሕይወት እንስሳዊ በተፈጥሮ ይሰጠዋል፣ በሞት ይነሳዋል፣ እንደተነሳው ይኖራል። ሕይወት ሰብአዊ በልደት በተፈጥሮ ይሰጠዋል፣ በሞት ይነሳዋል። በትንሣኤ ዘጉባኤ ይሰጠዋል፣ እንደተሰጠው ይኖራል፣ አይወሰድበትም። ሕይወት መላካዊ በተፈጥሮ ይሰጧል፣ አይነሳውም፣ በዚያው ይኖራል። አንድም ቅዱስ እግዚአብሔር አለ። ንጹሕ ክቡር ልዩ ጽኑ ልዩ ሲለው ነው። ንጹሕ አለው እግዚአብሔርን ከሰው ሲለየው ነው። ሰውን ንጹሕ ቢሉት እንደ ነጭ ጨርቅ ነው። ነጭ ጨርቅ ቀይ ጥቁር ቀለም ቢያገቡት ሁሉን ይቀበላል። ሰውም ጽድቅም ኃጢአትም ይስማማዋል። ወይላኮከ ዘንበለ ጽነት ከመይኩን ሰናያቲከ ዘንበለ ፍዳ እንዲል ዘንበለ ፍዳ እንዲል የርሱ ባህሪ ግን ጽድቅ እንጂ ኃጢአት አይስማማውም እና ለሰዓት ባህሪ ውየት እንጂ ቁረት፣ ለውሃ ባህሪ ቁረት እንጂ ውየት እንዳይስማማው እርሱም ንጹሕ ዛልቦ ኃጢአት ይለዋል እና ዛልቦ ኃጢአት እስመማንቱ ጠባያቲሁ ለእግዚአብሔር እስመ ንጹሐት እማንቱ ጠባያቲሁ ለእግዚአብሔር ዘንበለ ነውር እንዲል
ኃያልም ልዩም ጽኑም አለው እግዚአብሔርን ከሰው ከፍጡራን ሲለየው ነው። ሰውን ኃያል ቢሉት ድካም ይስማማዋል፣ በሕማም በሞት ይለወጣል። ንነሰን ማስን ወይን ሄሉ ወቅርሙ ስናነ በዲባ አንቀጽ ማንቶስ ሰይታጎላ እንዲል ለርሱ ግን ኃያል እርሱ ግን ጽኑ ለርሱ ባህሪ ግን ድካም አይስማማውምና በሕማም በሞት አይለወጥምና እስማና አምላክ ዘይትወለድ እስመ ስም ከተመለኮት ዘዲበላው ወይተነትን እስመ አዘዘ እግዚአብሔር ከመይቶ ከፋ ጠባያት ዘይትገበር ቦን እንዲል ልዩ ክቡርም አለው እግዚአብሔርን ከሰው ሲለየው ነው። ሰው የራሱ የሆነ ክብር የለውም ካፋ ባገኘው እንጂ ምን ትብከ ዘይነሳይከም ካልከ ወምን ትብከ ዘይኮነ ውሁብ ለከ እንዲል ውሁበም ይላል። ልዩም እርሱ ግን ለርሱ ባህሪ ግን ሁሉ የርሱ የባህሪው ነውና የርሱ የባህሪው ነውና ስብሐቲሁ ዘመሃቢሁ ውዳሴሁ እምዚያሁ አሐዚ ዓለም ለሊሁ እሁዝ ሁሉ እሁዝ ውስተ እዴሁ ባይል ዘይልየቅህዎ እግዚ ዘይግዝዎ ንጉሥ ዘይሰይምዎ እንዲል ልዩ ማለው እግዚአብሔርን በወርቀ ደሙ ዋጅቶ የሚገዛ ከእርሱ በቀር ሌላ አምላክ የለምና። አንድም ቅዱስ ኃያል አለ ኃያል ዛልቦ ድካም ይለዋልና ቅዱስ ሕያው ልዩ ሕያው አለው እግዚአብሔርን ስመለግሙራ ሕያው ውእቱ ይለዋልና። አንድም ቅዱስ እግዚአብሔር እግዚአብሔር አብ ቅዱስ ኃያል እግዚአብሔር ወልድ ቅዱስ ሕያው ከእግዚአብሔር መንፈስ ቅዱስ ዘይመውት በባህሪው ሞት በመንግስቱ ሽረት የሌለበት። አንድም ዘተወልደ እማርያም ቅድስት ድንግል ቅዱስ እግዚአብሔር አብ ቅዱስ ኃያል እግዚአብሔር ወልድ ቅዱስ ሕያው እግዚአብሔር መንፈስ ቅዱስ ዘይመውት በባህሪው ሞት በመንግስቱ ሽረት የሌለበት። አንድም ቅዱስ እግዚአብሔር አብ ቅዱስ ኃያል እግዚአብሔር ወልድ ቅዱስ ሕያው እግዚአብሔር መንፈስ ቅዱስ ዘይመውት እንዳለፈው ዘተወልደ እማርያም ቅድስት ድንግል ከምትሆን ከመቤታችን የተወለደ ብሎ ለወልድ ይቀጽሏል። ተሳሃለነ እግዚኦ መላእክት ተናግረውታል ያሉ እንደሆነ አቤቱ ራርተህ ጸጋ ክብርን ስጠን ማለት ነው። ዮሴፍ ኒቆዲሞስ ተናግረውታል ያሉ እንደሆነ አቤቱ ራርተህ ስርየተ ኃጢአትን ስጠን ማለት ነው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ትርጓሜ እንዳለፈው ዘተጠምቀ በዮርዳኖስ በባሕረ ዮርዳኖስ በዮሐንስ እጅ የተጠመቀ ብሎ ለወልድ ይቀጽሏል። ወተሰቅለ ዲበ ዕፀ መስቀል በ5500 ዘመን ሲፈጸም በዕለተ ዓርብ በቀራንዮ በመስቀል ላይ የተሰቀለ ብሎ ለወልድ ይቀጥሏል። የመስቀሉን ነገር ከዚህ ሰበስቡታል። ጌታ በሰባት አይነት እንጨት ተሰቅሏል። በሰባት አይነት እንጨት እንደምን ይሰቀሏል ብሉ ከእንጨቶቹን ከዚህ ሰበስቧል። አንደኛ መጀመሪያ ሳኦል ይባላል፣ ንጉሠ እስራኤል ነው። ልጁ ታመመበት። ፈላስፎችን ጥበበኞችን ሰብስቦ አምጥቶ ልጄ ታመመብኝ አድኑልኝ አላቸው። እኛስ ማዳን አይቻለንም፣ ነገር ግን የንስር እንቁላሉን አስፈልገህ አምጥተህ ከግንብ ዝጋበት። ንስር ከዚያ እንቁላሉ እንዳላውቆ ከገነት እጽዋት ቆርጦ አምጥቶ ከግንቡ ላይ ይጥለዋል። ያን ጊዜ ግንቡ ይፈረከሳል፣ ይሰነጠቃል። በዚያ ገብቶ እንቁላሉን ይዘው ይወዳል። ልጅም በዚያ እንጨት ይፈወሳል ብለው ነገሩት። ንጉሥ የፈለገው ያስፈልገውን አያጣምና የንስር እንቁላል ፈልጎ አስመጣ። ከግንብ አስገብቶ ዘጋበት። ንስር እንቁላሏ ከዚያ እንዳለ አውቃ ከገነት እንጨት ቆርጦ አምጥቶ ከግንቡ ላይ ጣለው። ግንቡ ተሰነጠቀ። በዚያ ገብቶ እንቁላሉን ይዞ ሄደ። ልጁም በዚያ ተፈውሶለታል። ይህም እንጨት ገባሬ ታምራት
ያለው እንጨት ነውና ወደ ዮርዳኖስ በገዛ እጁ ወደ ዮርዳኖስ ሲሄድ በዮርዳኖስ መንገደኞች አግኝተው በጽንፈ ዮርዳኖስ ተከሉት። ሶሎሞን ቤተ መቅደሱን ሲሰራ አምጥቶ ጉበን ቢያደርገው አጠረበት፣ መቃን ቢያደርገው ረዘመበት። እንዳይቆርጠው እንጨቱ መልከ መልካም ነውና አሳዝኖት ትቶት ከደጁ ወርቆ ይኖር ነበረ። ንግስተ ሳባ ይላታል። የሀገራችን የኢትዮጵያ ንግስት ናት። ታምሪን የሚባል ነጋዴ ወዳጅ ነበራት። ከኢየሩሳሌም ወደ ኢትዮጵያ፣ ከኢትዮጵያ ወደ ኢየሩሳሌም እያለ የሚነግድ እርሱ እያመጣ የሶሎሞንን የንግስናውን ጥበብ ያነጋገሩን ስልት እያመጣ ይነግራት ነበር። በጆሮ የሰሙትን በዓይን ቢያዩት ይረዳል ብላ 120 ወቄት ተንከራ ሉል ዝባድ ዘኢትዮጵያ ይለዋል። በእኛ ሀገር ብቻ ያለ በዚህ ሀገር የሌለ የወርቅ አይነት ነው። ያንን ይዛ መንገድ ጀመረች። መንገድ ስትሄድ ግማሹን በየመንገዱ እየዘራችው ትሄድ ነበረ። ስለምን ቢሉ ስመለስ ስንቅ ቢያልቅብኝ ለስንቅ ይሆነኛል ብላ ነው። ወስድ ሂዳ ሶሎሞን ካለበት ከንግስናው ቦታ ደረሰች። ያን ዘመን ሶሎሞን አልቦም ቅድሜከ ወአልቦም ድሬከ፣ ካንተ አስቀድሞ እንዳንተ ያለ አልነበረም፣ ካንተ በኋላም እንዳንተ ያለ አይነሳም ተብሎ ይነገርለት ነበርና የማይሄድ ሰው የለም። ያን ጊዜ እሷ ስትደርስ የሶሎሞን አሽከር ሲመለከታት ከእግሯ ላይ እንደ ፍየል ቀንድ እንደ ሚዳቋ ቀንድ ያለ ሾና እንደ አህያ ሾና የሚመስል ነበራት። ያንን አይቶ አሽከሩ ገብቶ ንጉስ ሻመት ንገስ፣ በአንተ ዘመን የማይደረግ የለም፣ ወደ አንተም የማይመጣ ፍጡር የለም። ዛሬስ እንዲህ ያለች ሴት መጣ ከበር ቆማለች አሉት። ግቢ በላት አለው። ተመልሶ ግቢ ይልሻል አላት። ያንን እንጨት ዘልዬ ገባለሁ ስትል ቢነካው ተቀርፍቶ ወደቀላት። ገባች። ቢያያት ያለው አሽከሩ እንዳለው ሆኖ አላገኛትምና በዓይነማት ተመለከተው። ንጉስ ወይ ያላየሁትን አልነገርኩህም፣ ይልቁንስ መርምረህ ቅጣኝ አለው። ቢጠይቃት እንዲህ አለ ነበረብሽ ከእግሪሽን አላት። አዎን አለችው። እንኪያ አሁን የት አለ አላት። ከዚህ ከደጅ የወደቀ ገባሬ ታምራት የሆነ እንጨት አለ፣ ያን ተቀርፍቶ ጣለልኝ ብላ ነግረዋለች። ገቢረ ታምራት ያደረገ እንጨት ነውና እርሱ አንድ ሳንቲም እርሷም 1 ሳንቲም ሸብበውበታል። ከሶሎሞን ጌታ እስከሚወለድ ድረስ 28 ነገስታት ነግሰው ነበረ። በየጊዜያቸው ገቢረ ታምራት ያልተደረገለት ንጉስ የለም ነበርና አንዳንድ ሳንቲም ይሸብቡበት ነበረ። ሲደመር 30 ይሆናል። ብሩን ለይሁዳ ሰጥተው በእንጨቱ ሰቅለውታልና እንዲህ አለ። ሁለተኛ ሶሎሞን ቤቱን በሚሰራበት ወራት ሁሉን እርዱኝ ብሎ መልእክት አዋጅ አስተላለፈ። ሌላው ሲረዳው ንስር ሳይረዳው ቀረ። በዚህ ተቀይሞ የንስር ግልገሉን አምጥቶ ከቤት ዘጋበት። ንስር እንጨት ከገነት አምጥቶ ቢጥልበት ያ ግንብ ተሰነጠቀ። በዚያ ገብቶ ንስሩ ልጁን ይዞ ሄዷል። እርሱም በዚያ እንጨት ቤቱን ሲሰራ ያንን እንጨት ሰረገላ አድርጎ ሰራው። በዚህ ምክንያት ልውሳነ ስጋ ጋንንት እየተገለጹለት እየያዘ በህንድ እየወሰደ ያግዛቸው ነበርና በዚህ ሰቅለውታል። ሶስተኛ ከአዳም መቃብር አዳም ከተቀበረበት ላይ ዕፀ ዘይት ነበረ፣ በዚህ ሰቅለውታል። አራተኛ ሎጥ በንበው ያለመለመው ዕፀ ከርካ የሎሚ እንጨት ነበረ፣ በዚህ ሰቅለውታል። አምስተኛ ታቦተ ጽዮንን የሚሸከሙበት ዕፀ ድንባዝ የሚባል አለ፣ በዚህ ሰቅለውታል። ስድስተኛ ጌታ በፍኖተ ቢታንያ የረገማት ዕፀ በለስ ነበረች፣ በዚያች ሰቅለውታል። ሰባተኛ ወቆሙ አፂር የተባለ አንድ ሰው ነበረ። ጌታ በሚያስተምርበት ወራት ከሾላ ተሰቅሎ ይመለከተው ነበረ። በዚህ እንጨት በሾላው እንጨት ሰቅለውታል። በዚህ ሁሉም እንደምን አድርገው ይሰቅሉታል ቢሉ አቋሙ አንድ ነው። ከወርዱ ይህን ሁሉ እንጨቱን ጠርዘው በሙሻ ዘር አያይዘው በብረት ጠርቀው ሰቅለውታል እና ይኸውም በግብፃውያን የእጅ መስቀል ይታወቃል። የግብፃውያን የእጅ መስቀላቸው
አቋሙ አንድ ነው። በዙሪያው ሌላውን እንጨት እጽዋቱን ሸብበው በብረት ጠርቀው ይይዛሉ እና ተሳሃለነ እግዚኦ ተሳሃለነ እግዚኦ ትርጓሜ እንዳለፈው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ትርጓሜ እንዳለፈው ዘተንሥአ እሙታን አመ ሣልስት ዕለት በሶስተኛው ዕለት ከሙታን ተለይቶ የተነሳ ብሎ ለወልድ ይቀጽሯል። አርገ በስብሐት ውስተ ሰማያት ወደ ሰማይ በብርሃን በክብር በቅዳሴ መላእክት አረገ። ወነበረ በየማናቡ በአባቱ ቀኝ ተቀመጠ። ነበረ ካልኩ ብሎ በየማን አለ እንጂ በክብር ሲል ነው። እስመ ብሂለ የማን ያእምር ሀበ ተዋሕዶቶሙ በክብር እንዲል ዳግመ ይመጽእ በስብሐት ዳግመኛ በክብር በብርሃን በቅዳሴ መላእክት ይመጣል አለ። ለዳግም ምጽአት ነው። ይኮንን ሕያዋነ ወሙታነ ሕያዋንን ሙታንን ይገዛ ዘንድ አንድም በሕያዋን በሙታን ላይ ይፈርድ ዘንድ ዳግመኛ ይመጣል። ሕያዋን ሙታን ሕያዋን ያላቸው ሙታን ያላቸው ኃጣንን ነው። ሙታን አላቸው ሙታን አላቸው በነፍስ ምውታን ናቸውና አንድም ሙታን አላቸው ምውታን የሚያሰኛቸውን ስራ ይሰራሉና አንድም ምውታን አላቸው የምውት የዲያብሎስ ማደሪያዎች ናቸውና ሕያዋን ያላቸው ጻርቃንን ነው። ሕያዋን አላቸው በነፍስ ሕያዋን ናቸውና አንድም ሕያዋን የሚያሰኛቸውን ስራ ይሰራሉና አንድም የሕያው የመንፈስ ቅዱስ ማደሪያዎች ናቸውና አንድም ሕያዋን ሙታን ያላቸው አንድ ወገን ጻርቃንን ነው። ሙታን አላቸው በስጋ ሕያዋን አላቸው በነፍስ አንድም ሙታን አላቸው በዚህ ዓለም ሕያዋን አላቸው በወዲያኛው ዓለም አንድም ሙታን አላቸው እስከ ዕለተ ምጽአት ሙታን አላቸው እስከ ዕለተ ምጽአት ሕያዋን አላቸው ከዕለተ ምጽአት በኋላ አንድም ሕያዋን ሙታን ያላቸው ኃጣንን ነው። ሙታ ሕያዋን አላቸው በዚህ ዓለም በስጋ ሙታን አላቸው በነፍስ ሕያዋን አላቸው በዚህ ዓለም ሙታን አላቸው በወዲያኛው ዓለም አንድም ሕያዋን አላቸው እስከ ዕለተ ምጽአት ሙታን አላቸው ከዕለተ ምጽአት በኋላ ከዕለተ ምጽአት በኋላ ሰው ከሆነ የማይሞት የለምና ምውታን አለ። ሰው ሆነ ስጋ ከለበሰ የማይነሳ የለምና ሕያዋን አለ። ተሳሃለነ እግዚኦ መላእክት ተናግረውታል ያሉ እንደሆነ አቤቱ ራርተህ ጸጋ ክብርን ስጠን ማለት ነው። ዮሴፍ ኒቆዲሞስ ተናግረውታል ያሉ እንደሆነ አቤቱ ራርተህ ስርየተ ኃጢአትን ስጠን ማለት ነው። ስብሐት ለአብ ለአብ ምስጋና ይገባል። ለወልድ ምስጋና ይገባል። ለመንፈስ ቅዱስም ምስጋና ይገባል። አንድም ስብሐት ለአብ ልጁን ውረድ ተወለድ ሞት ተሰቀል ብሎ ለላከ ለአብ ፈናዊ ተብሎ መመስገን ይገባዋል። ስብሐት ለወልድ ወደዚህ ዓለም መጥቶ ከስጋችን ስጋ ከነፍሳችን ነፍስ ነስቶ ፍዳ ነፍስን ላጠፋልን ለወልድ ተወላዲ ተፈናዊ ተብሎ መመስገን ይገባዋል። ስብሐት ለመንፈስ ቅዱስ ላነጻ ላዋሃደ ለከፈለ ሰራጺ ተብሎ መመስገን ይገባዋል። ያነጻ የከፈለ ያዋሃደ እርሱ ነውና ይእዜኒ እስከ ዕለተ ሞት እስከ ዕለተ ምጽአት ከዕለተ ምጽአት በኋላ አሜን ወአሜን አሜን እንደያገባቡ ይተረጎማል። ታሪክ ነው ቢሉ እውነት ነው፣ ሃይማኖት ነው ቢሉ ሃይማኖት ነው ቢሉ አዎን፣ ሃይማኖት ነው ቢሉ አዎን፣ በረከት ነው ቢሉ ይደረግልን ማለት ነው።
ለይኩን ይህ ይጽናልን ይደረግልን። ቅዱስ ስሉስ እግዚአብሔር ሕያው ቅዱስ ስሉስ እግዚአብሔር ሕያው ዘጠኙን ቅዱስ ከዚያ ተናግሮ አስረኛውን ከዚህ አመጣው። ከዚህ አስረኛውን አመጣው። ዘጠኙ የዓለመ መላእክት ምሳሌ አንዱን ቅዱስ ከዚህ አመጣው አለ። የአንድነት ምሳሌ ነው። አንድም ሶስቱን አንድ እያደረጉ የሶስትነት ይህ የአንድነት ምሳሌ ነው። ልዩ እግዚአብሔር አለ ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ከነ ጳውሎስ ከነ ስልዋኖስ ከነ ጢሞቴዎስ ሲለየው ነው። አብርሃም ይስሐቅ ያዕቆብ በስም ሶስት፣ ጳውሎስ ጢሞቴዎስ ሲላስ በስም ሶስት ቢሆኑ በባህሪ በግብር በአገዛዝ በስልጣን በይህን ዓለም በመፍጠር በማሳለፍ አንድ አይደሉም፣ አንድ አይሆኑም እና ሥላሴ ግን በስም በአካል ሕያው ልዩ ሶስትነት አለ። ልዩ ሶስትነት አለ። በስም በአካል በግብር ሶስት ሲሆኑ በባህሪ በህልውና አንድ ናቸው እና እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ ይሰለሱ በአካላት ወይተዋሐዱ በመለኮት ነአምን በአብ ከመህሉ በወልድ ወመንፈስ ቅዱስ ወነአምን በወልድ ከመህሉ በአብ ወመንፈስ ቅዱስ ወነአምን በመንፈስ ቅዱስ ከመህሉ በአብ ወበወልድ ወህልዋን እሙንቱ በህላዌሆሙ እንዲል ተሳሃለነ እግዚኦ ትርጓሜ እንዳለፈው ስብሐት ለእግዚአብሔር ረቂውን ብርሃን ለሰጠን ግዙፉን ብርሃን ለፈጠረን ለእግዚአብሔር ክብር ምስጋና ይገባዋል። ርቱ ይህ ይበሉ ዝብርቱ እውነት ነው ይበሉ። አንድም ርቱ ይደሉ ይላል በዋዬ የውም ይገባል አለ። ለምስጋናው ነው። ምስጋናው በአንድነቱ ምንታዊ በሶስትነቱ ረባዬ ሳይቀላቅሉ አንድም ርቱ ይደሉ ይላል ለርሱ በሚገባው የርሱ ምስጋናው ለርሱ በሚገባው አንድም ርቱ ይደሉ ይላል ለኛ ነው። እኛ ሰውን መፍጠሩ ቅሉ ሰውና መላእክትን መፍጠሩ እንዲያመሰግኑት ነውና ወበይንተ ዝፈጠሮ ለሰብ ከመ ይትለሐቆ ወይትቀነዮ እንዲል አንድም ርቱ ይደሉ ይላል ለርሱ ነው መመስገኑ ይገባዋል። ሰውን እንዲህ ማለቱ ከሰው ከሌላው ፍጥረት ሲለይ ነው። ሰውን ንጹሕ ቢሉት ኃጢአት ይስማማዋል፣ ጽድቅ ቢሉት ጻድቅ ቢሉት ሐሰት ይስማማዋል፣ ባይል ቢሉት ንዴት ይስማማዋል፣ ኃያል ቢሉት ድካም ይስማማዋል። እርሱ ግን ንጹሕ ዛልቦ ኃጢአት፣ ጻድቅ ዛልቦ ሐሰት፣ ባይል ዛልቦ ንዴት፣ ኃያል ዛልቦ ድካም ይለዋል እና ይደሉ ለከ እግዚኦ ለገባሬ ኩሉ ለዘያስተሪ አምላክ ነሰፍ ነፍሰና ለከ ለናለ አንድ ወገን ነው። ለብሲት ለመራተ በጉ ለእግዚአብሔር ለዘረዳን ለእስራኤል ለርቷን ልብ እንዳለው ያለ ነው። 22ቱን ስነ ፍጥረት ለፈጠርክ ለማትመረመር ላንተ ሰውነታችንን እንደታጠበ ሸማ ልቡናችንን እንደታጠበ ሸማ አድርገን ላንተ ምስጋና እናቀርብልሃለን። ላንተ አንተን እናመሰግንሃለን። አንድም ሀቤከ ሲል ነው 22ቱን ስነ ፍጥረት ወደ ፈጠርክ ወደማትመረመር ወደ አንተ ልቡናችንን በሃይማኖት ህሊናችንን በአንክሮ በተዘክሮ እናነሳለን። ወስብሐተ ዘነግ ንፌኑ ለከ ለማትመረመር ላንተ የነግ ምስጋና እናቀርብልሃለን። መላእክት ተናግረውታል ቢሉ ለይኩን ባለ ጊዜ ነውና የተመቸ ኒቆዲሞስ ዮሴፍ ኒቆዲሞስ ተናግረውታል ያሉ እንደሆነ ዘመነ ወንጌልን ነግህ ይለዋል እና ለጥበበ ኩሉ ያብ የወልድ ኩሉ መጽሐፍ ኩሉ ካለ ስም ካለ ከአንድ በላይ ከሆነ ኩሉ ማለት ልማድ ነውና ኩሉ አለ እንጂ መንፈስ ቅዱስ ሲል ነው። ያብ የመንፈስ ቅዱስ የጥበባቸው ለጥበበ ኩሉ ጥበባቸው ለምትሆን ላንተ የነግ ምስጋናን እናቀርብልሃለን።
እናቀርብልሃለን። ወውእቱ ተሰናወተ ኩሉ ዛይበረ እንዲል አንድም ለመላእክት እውቀታቸው ለምትወል አንተ የነግ ምስጋና እናቀርብልሃለን። ዝንቱ ብርሃን ኮኖሙ ጥበበ ወአእምሮ እንዲል አንድም ለሰው ሁሉ እውቀት ለምትወል አንተ የነግ ምስጋና እናቀርብልሃለን፣ አንተ እናመሰግናለን። ወመልኦሙ ጥበበ ለባስሌሎ ለኤልያብ እንዲል አንድም ለፍጡራን ሁሉ እውቀት ለምትወል አንተ የነግ ምስጋና እናቀርብልሃለን፣ አንተን እናመሰግናለን። ሰገኖንስ እንኳ ወከፈላ እምክሩ ይላታልና ኃያል ይህንን ዓለም እምኀበ ካበቦ ካለመኖር ወደ መኖር ከይምንት ወደ ምንት አምጥተህ ለፈጠርክ ለአንተ የነግ ምስጋና እናቀርብልሃለን። አንድም አንተን እናመሰግንሃለን። አንድም ይህንን ዓለም እምኀበቦ ሀባልቦ ከመኖር ወደ አለመኖር ከምንት ወደ ኢምንት ከመታየት ወደ አለመታየት ወስደህ ለምታሳልፍ ለአንተ የነግ ምስጋና እናቀርብልሃለን። ብዙ ኃይል አምላክ ብዙ ኃይል ምሕረት ቸርነት የበዛ አምላክ አለ። እሰር በፍንጅ ጣል በደጅ ያዝ በክንድ ጣል በግድ አይልም እና ሳራሪሃ ለነፍስ ነፍስን የፈጠርካት ያዋሃድካት ለአንተ የነግ ምስጋና እናቀርብልሃለን። አንድም ምስጋና አንተን እናመሰግንሃለን። ንሴብሐከ ለዘእምቅድመ ዓለም ተወልደ እምአብ ለዘ ተወለድከ እምአብ ሲል ነው። ቅድመ ዓለም አካል ዘእምአካል ባህሪ ዘእምባህሪ ከአብ ለተወለድክ ለአንተ የነግ ምስጋና እናቀርብልሃለን። አንተም አንድም ቅድመ ዓለም ከአብ አካል ዘእምአካል ባህሪ ዘእምባህሪ የተወለድክ አንተን እናመሰግንሃለን። ቃል ዘባሕቲቱ ያብ የብቻው ቃል የምትሆን አንተን እናመሰግንሃለን። የብቻው ቃል የምትሆን ያብ የብቻው ቃል የምትሆን አንተን እናመሰግናለን። ከሌሎቹ ፍጡራን ሲለየው ነው እንጂ ከመንፈስ ቅዱስ ሲለየው አይደለም። ከመንፈስ ቅዱስስ እንዳለየው ሲያጠይቅ ወልድኒ ቃል ወሙላው ወመንፈስ ቅዱስ ቃል ወመንፈስ ቅዱስ ይላል። አንድም የቃል አካላዊ ቃልነት የብቻ የሆነ አንተን እናመሰግናለን። አንድም ለአንተ ምስጋና እናቀርባለን። አካላዊ ቃልነት የብቻ የሚሆን አለው አትሪኮን ቦርቦሪኮን አተርጋውን የሚባሉ ዝረዋን ቃላተ ሰብ ቃላተ እንስሳ ቃላተ መላእክት አሉና ከነዚያ ሲለየው ነው። አንድም ቃልነት የብቻ የሚሆን አንተን እናመሰግናለን አለ። በዚህ ስም አብ መንፈስ ቅዱስ አይጠሩበትም እና አንድም ትንቢተ ነቢያት የብቻ የምትሆን አንተን እናመሰግናለን። አንድም ለአንተ ምስጋና እናቀርባለን አለ። ይወርዳል ይወለዳል ተብሎ ትንቢት የተነገረለት ወልድ ነውና አንድም ሕገ ወንጌል የብቻ የምትሆን አንተን እናመሰግናለን። ሕገ ወንጌል የብቻ የምትሆን አለ። የሶስቱ ሕግ ብትሆንም ቅሉ ሰው ሆኖ ተገልጾ ያስተማራት የሰራት እርሱ ነውና በቅዱሳኒሁ ሩፍ በምእመናን ላይ አርፈ የምትኖር አድረ የምትኖር አንተን እናመሰግንሃለን። አንድም በምእመናን ላይ አድረህ ለምትኖር ለአንተ የነግ ምስጋና እናቀርብልሃለን። ያከ ዘትሴባ ምስፋታት ዘኢያረም አርምሞ ጽራት በሌለበት ምስጋና የምትመሰገን አንተን እናመሰግንሃለን። አንድም ለምትመሰገን ለአንተ የነግ ምስጋና እናቀርብልሃለን። ወም ሰራዊት ሊቃነ መላእክት ሰራዊት ያሏቸው መላእክት የሚያመሰግኑ አንተን እናመሰግናለን። አንድም ሰራዊት ያሏቸው መላእክት ለሚያመሰግኑ ለአንተ የነግ ምስጋና እናቀርብልሃለን። ያከ ዘይተ ገብረ በእድ ፈጣሪ ህዋት ዘያስተሪ ያከ ዘይተ ገብረ በእጅ ያልተፈጠርክ አንተን እናመሰግናለን። በእጅ ያልተፈጠርክ አንተን እናመሰግንሃለን አለ። ለአክብሮተ አዳም ጭቃ ይዞ ታየ ይለዋልና አንድም በቃል ያልተፈጠርክ ለይኩን ባለው ቃል ያልተፈጠርክ አንተን እናመሰግንሃለን። ለይኩን ባለው ቃል ያልተፈጠርክ አንተን እናመሰግንሃለን። ሀሎኑ እዲሁ
ሀሎኑ እዲሁ ለባስልኤል በዝ ነገርኪ በእደ ሙሴ ወአሮን ወይታደግ ኃጢአት በእደ ካህናት እንዲል አንድም በዘር ያልተወለድከ አንተን እናመሰግንሃለን። ደብተራ እንተ ይገብራ እደሰብ እጹኒ ገብረ ኃጢአተ በእዴሁ እንዲል ፈጣሪ ህዋት ዘኢያስተሪ ፈጣሪ ህዋት ካለ ዘኢያስተሪው ህቡ ባለ ዘኢያስተሪ ባለ በቀና ነበር። ልማደ መጽሐፍ ነው። የማትመረመር ለምትወላ አንተ የነግ ምስጋና እናቀርብልሃለን። ንጹህ ወቅዱስ ንጹህ ከተድሮ ከተፈልጦ ወቅዱስ ካለመመለክ ካለመሰገድ ንጹህ ለምትወላ አንተ የነግ ምስጋና እናቀርብልሃለን። አንድም አንተን እናመሰግንሃለን። ዜናዊ ዘነገረነ ጥበበ ህዋተ ቅድሳቲከ ዜናዊ ለይኩን ብለህ የተናገርህ ዘነገረነ ጥበበ ህዋተ ቅድሳቲከ ይኸውም የሶስትነትህ ምስጢር ጥበብነቱን የነገረን ነው አለ። በሱ መገለጥ የሶስቱን አካላት ምስጢር አውቀናልና መኑ የሚያይበሩም ለስሉስ ቅዱስ እምድረ ተሰገው ወልድ ዋሕድ እምቅድስትሙ እንዲል አንድም ዜናዊ ዘበላ ስጋዬ ቦ ሕይወት ዘላለም ብለህ የተናገርህ ዘነገረነ ጥበበ ህዋተ ቅድሳቲከ ይኸውም የአንድነት የሶስትነት ምስጢር ጥበብነትን የነገርኸን ነው። አንድም ዜናዊ ዘበላ ስጋዬ ወሰቴ ደሜ ቦ ሕይወት ዘላለም ብለህ የተናገርህ ዘነገረነ ጥበበ ህዋተ ቅድሳቲከ ይኸውም የሶስትነትህ ምስጢር ጥበብነትን የነገርኸን ነው አለ። ካህኑ ህብስቱን በጻይል ወይንም በጽዋ አድርጎ ቅዳሴውን ይቀድሳል። ህብስቱን ከሶስት ከሁለት ያነቀዋል። ዘባኑን ያነቀዋል አይለያየውም። ይህ የተዋህዶ የተሐቆ ምሳሌ ነውና ወብርሃነ ለነ ዘኢይጠፍ አሰፈውከነ የማይመረመር ባህሪን ገለጽክልን። ስብሐተ ወአኮቴተ ንፌኑ ለከ እኩት ስቡ ቅዱስ እያልን አንተን እናመሰግንሃለን። አንድም ለአንተ ክብር ምስጋና ይገባሃል። ወቅድሳተ የልዩ ምስጋናን እናመሰግንሃለን። ልዩ አለው ፈጣሪ እንጂ ፍጡር አይመሰገንበትምና ንብል ንህነ እሊአከ አግብርት አቤቱ እኛ ባሪያዎችህ ቤተሰቦችህ ካህናት ቀሳውስት እንዲህ እንላለን። እንዲህ እያልን እናመሰግንሃለን። እንዲህ እያልን እናመሰግንሃለን አለ። እኩት ስቡ ቅዱስ እያልን ወሕዝብኒ ኪያከ ህዝቡም እንዲህ እያሉ ያመሰግኑሃል። ያመስግኑ አንተን እናመሰግንሃለን ይበሉ። አንተን እናመሰግንሃለን ይላሉ። ዲያብሎስ በተፈጥሮ አመስግን ቢሉት አመስግኑኝ አለ። ፈጡር ነህ ቢሉት ፈጣሪ ነኝ አለ። ያን ጊዜ ባደረ ጨለማ ጠቅልሎን ጦርጦር ሳውርዶታል እና ህዝቡም አንተን ያመሰግናሉ አለ። ቢያመሰግኑ እድል ፈንታቸው ካንተ ጋራ፣ ባያመሰግኑ እድል ፈንታቸው ጽዋ ተርታቸው ከዲያብሎስ ጋር ይሆናልና አንተን ያመሰግናሉ አለ። አምላከ ብርሃን ወላዲ ሕይወት ይህ ጉባኤ ነው። የነገ ሰው ይበለን።